ማቲያስ ያይዝለ ከአንዶኒ ኢራዮላ ሊቨርፑል ከኒውካስል በትላንትናው ዕለት እጅግ ምርጥ የሚባል የሳምንቱን ምርጥ ጨዋታ የተመለከትን ይመስለኛል። በተለይ በሴንት ጄምስ ፓርክ የአንዶኒ ኢራዮላው ቡድን እስከዛሬ ተሸንፎ አያውቅም ነበር። ትላንት ግን ለመሸነፍ እጅግ ቀርቦ ነበር ማለት እንችላለን። ወደዚህ ጨዋታ ከመግባታችን በፊት ስለ ሁለቱ አሰልጣኞች የጨዋታ ስታይል አጠር ያለ ነገር ለማለት እንሞክር። በተለይ አንዶኒ ኢራዮላ የማንቱማን ማርኪንግ እና የዞናል ማርኪንግን እንዴት ነው አደባልቆ የሚጠቀም አይነት ተጫዋች ነው። በዞናል ማርኪንግ ጊዜ የሚገኝን ጥቅም ማጣት አይፈልግም። በተመሳሳይ መልኩ ደግሞ በማንቱማን ማርኪንግ አግሬሲቭ ሆኖ ወደፊት መሄድ የሚፈልግ አሰልጣኝ ነው። ስለዚህ ሁለቱን በአብዛኛው አደባልቆ የሚጠቀም አሰልጣኝ ነው። በተለይ በፕሬሲንግ ወቅት ከኋላ የማንቱማን ፕሬሲንግን ሲጠቀም ከኋላ ተከላካዮቹ አንድ ለአንድ ኤክስፖዝ እንዳይጋለጡ ማድረግን የሚፈልግ አሰልጣኝ ነው። ስለዚህ ከፊት ያሉት ተጫዋቾች እና እስከ ሚድፊልድ ያሉት ሁለት አይነት ስራ ይሰጣቸው ነበር። በተለይ በበርንማውዝ እያለ ለምሳሌ አጥቂው በረኛውን ወይም ግብ ጠባቂውን ፕሬስ በሚያደርግበት ወቅት አንድ ሴንተር ባክን ቀንሶ ወይም ወደ ሴንተር ባኩ እንዳይቀበል ኳስ በማድረግ ነበር ይህንን ስራ የሚሰራው። ሚድፊልደሮቹም እንደዛው ናቸው። አንደኛው ለምሳሌ ሴንተር ባኮቹ ጋር ጃምፕ አርጎ ሊገባ ይችላል። ሌላኛው ደግሞ ወደ መሃል ሜዳ ኳሶች እንዳይቀበል ያንንም መስመር የማቋረጥ ስራ አለው እና ሁለቱን በጥቅሉ ይዞ የሚሄድ አይነት አሰልጣኝ ነው። ወደ ማቲያስ ያይዝለ ደግሞ ስንመጣ ይሄም አሰልጣኝ ወደ ኒውካስል ገና ሲመጣም ተናግሯል። ፕሬስ የሚያደርግ ቡድንን መስራት ፈልጋለሁ፣ በደንብ የሚጫንን ቡድን መስራት ፈልጋለሁ ሲል ነበር እና በተለይ የኒውካስል ባለስልጣናት እዚህ ጋር በእጅጉ መደነቅ አለባቸው ብዬ አስባለሁ። ማቲያስ ያይዝለን መተካታቸው በኢዲ ሃው ስር የጨዋታ መንገዳቸው በእጅጉ ተቀራራቢ እንዲሆን አድርጎታል። በትናንትናው ጨዋታ እንግዲህ እንደተጠበቀው የሊቨርፑል ስኳድ የተሻለ ነው ከኒውካስል። ስለዚህ ኳስን ለመያዝ ጥረት አድርጓል። በተቻለው መጠን ገፍቷቸዋል። የያይዝለ ቡድን በሎ ብሎክ ነበር ሲጫወት የነበረው። ነገር ግን ሞመንቶችን መቋቋም አልቻሉም ነበር ሊቨርፑሎች። ትላንት የያይዝለ ቡድን የተነዝር የነበረውን ካውንተር መቋቋም አልቻሉም። እንዲሁም ሁለት የካውንተር ጎሎችን አስቆጥሯል። ነገር ግን ከዛም በላይ ጎሎች ማስቆጠር ይችሉ ነበር ማለት እንችላለን። የአንቶኒ ኤላንጋን ጎል መመልከት እንችላለን። ግራቨንበርግ ኳሱን ይዞት ሲሄድ ግራቨንበርግ ሶቦዝ ላይ ቨርት በሙሉ በማጥቃት ስራ ላይ ነበሩ። ስለዚህ ተከላካዩ ተጋልጦ ነበር። በምስሉ ላይም እናስገባላችኋለን። እንደምትመለከቱት አንቶኒ ኤላንጋ ኳሱ ከመድረሱ በፊት ስፕሪንት ሲያደርግ ኬርኬዝ በተወሰነ መልኩ ቀዝቀዝ ብሎ ነበር ሩጫውን የጀመረው። ስለዚህ ይህንን ሩጫ ደግሞ እንግዲህ ኬርኬዝ እና ኤላንጋ በፍጹም የሚነጻጸሩ አይደሉም። በዚህ በፔስ ወይም ሩጫ ላይ ባላቸው ፍጥነት ከኋላው ነው የመጣው። ቫንዳይክም በተወሰነ መልኩ ኳሱን የማስቀየር ስራ አልሰራም። በተወሰነ መልኩ ተመቻችቶለት ነበር። ከዛ ጎል በኋላ እንግዲህ ሊቨርፑሎች በተቻላቸው መጠን እያጠቁ ለመጫወት ሞክረዋል። ነገር ግን አንድ ነገር በተደጋጋሚ ስንመለከት ነበር በጨዋታው ላይ። እንዲሁም አንቶኒ ኤላንጋ በአንድ የጨዋታው ክፍለ ጊዜ ላይ ወደ 14ኛው ደቂቃ አካባቢ ይመስለኛል የእጅ ውርወራ በሊቨርፑል አካባቢ ሲወጣ እንዴት ተጫዋቾቹን ሲጠራ እንደነበር፣ እዛ ቦታ ላይ መጥተው ፕሬስ እንዲያደርጉ ሲያደርግ እንደነበር። ስለዚህ የያይዝለ ቡድን በሞመንቶች ላይ በሁኔታዎች ላይ ፕሬሲንግን በእጅጉ ሲተገብር ነበር። ከዛ ውጭ ደግሞ ሊቨርፑሎች ከዚህ ፕሬሲንግ ነፃ ሲሆኑ ደግሞ በሎ ብሎክ ተደራጅቶ ሲጫወት ተመልክተን እዚህ ጋር 36ኛው ደቂቃ፣ 44ኛው ደቂቃ፣ 48ኛው ደቂቃ ሊቨርፑሎች ከኋላ ለመመስረት ቢሞክሩም በፍጹም ግን የያዝለን ቡድን ወይም የኒውካስሎችን ፕሬሲንግ በፍጹም መቋቋም አቅቷቸው ኳሶችን በረጅም ሲያረቁ ነበር። እዚህ ጋር አንድ የፕሬሲንግ ትሪገሪንግ ፖይንት ብዙ ጊዜ ደጋግመን አንስተነዋል። የፕሬሲንግ ትሪገሪንግ ፖይንት ወይም ደግሞ ፕሬሲንግ መቼ ነው ማድረግ ያለብን፣ መቼ ነው መነሻ ነጥብ የሚለው ብዙ አሰልጣኞች የሚያነሱት ነገሮች አሉ። እንደነ ኤዲን ቴርዚች አይነት ያሉ የማሊያ ቁጥር ስናይ ኳሶች ባውንስ ሲያደርጉ ሲነጡ፣ የእጅ ውርወራ ሲኖር እና በዋናነት ደግሞ ጎል ኪክ ወይም ከግብ ጠባቂው ሲነሳ። በትላንትናውም ጨዋታ በተለይ በሁለቱ አጋጣሚዎች የኒውካስሎች ፕሬሲንግ የተለየ ነው። የመጀመሪያው ከጎል ኪክ ሲጀምር ግብ ጠባቂው አሊሰን ቤከር በፍጹም በቢልዳፕ ማስጀመር አልቻለም ነበር።
ለፕሬሲንግ የተነሳሱ እንደነበር አጥቂዎቹ ራሱ ያስታውቃሉ። ምናልባት በኦስማን ዴምቤሌ ነው ብዙ ጊዜ የምናየው እና ይሄንን ነገር ወደ ጎሉ እንዴት ነው በማፍጠጥ በማየት እና ለመሮጥ በመዘጋጀት ይህንን በዚህ መንገድ ስንመለከታቸው ነበር። እነ ቫን ዳይክም አርቀው ሲጠልዙ እና አሊሰን ቤከርም አርቀው ሲጠልዙ ተመልክተናል። በዚህ መንገድ ኒውካስሎች በሞመንቶች ላይ እንዳልኳችሁ ፕሬስ ያደርጋሉ። ከዛ ውጭ በሎ ብሎክ ይጫወታሉ። በሊቨርፑል በኩል ኳሱን ተቆጣጥሮታል። በተቻለው መጠን ፋይናል ሰርድ ላይ ደርሰዋል የአንዶኒ ኢራዮላ ቡድን። ነገር ግን ፋይናል ሰርድ ላይ ኳሶችን የጎል እድሎችን ግን መፍጠር አልቻሉ ነበር። በትላንትናው ዕለት የአሌክሳንደር አይዛክ የነካው ኳስ በሙሉ ሲበላሽበት ነበር። ምንም አይነት እንዴት ነው ፍሩትፉል የሆነ ነገር አሲስትም ጎልም ማድረግ አለመቻሉ ብቻ ሳይሆን ወደዛ የሚመሩ እንቅስቃሴዎችን ማድረግ አልቻለም። ኒውካስሎች በእልህ ነበር ከሱ ጋር ሲጫወቱት ማለት እንችላለን። ፍሎሪያን ቨርት ሁለተኛ ዓመቱ ነው። በዚህ ዓመት ላይ እጅግ ብዙ ነገሮች ይጠበቅበታል። ነገር ግን አሁንም እሱ ብዙ ድሎችን እዛች ፖኬት አካባቢ ማግኘት አልቻለም። ምክንያቱም ኒውካስሎች ተከላካይና በአማካይ መካከል ምንም አይነት ስፔስ የሚሰጡ አልነበሩም። አንድ ኳስ እንዲያውም ፈርስት ሀፍ ላይ የሞከረው ከቨርት ከሱ ሙከራ ውጭ ግብ ጠባቂው በጥሩ ሁኔታ ከመለሰው ውጭ ምንም አይነት እድል አላገኙም። ሰከንድ ሀፍ ላይ ግን አንድ እድል ነው ለኮዲ ካክፖ እዚሁ ቢትዊን ደ ላይንስ በመከላከሉና በሚድፊልዱ መሃል ጋክፖ አንድ ኳስ አገኘ። አቻ የሚያደርጋቸውን ቆንጆ ጎል ነበር ማስቆጠር የቻለው። ወዲያው ነው መልስ የሰጡት። አንድ ሌላ የያዝለ ቡድን ያስደነቀኝ ዊሳህን የተጠቀመበት መንገድ ነው። ዊሳህ በተደጋጋሚ ድሮፕ እያደረገ ኳሶችን እንዲቀበል አድርጎታል። የ10 ቁጥርነት ሚና ሰጥቶታል። እንዲያውም በ23ኛው 49ኛው እና 66ኛው ደቂቃ ላይ ኳሱን የተቀበለበትን ቦታ በልዩነት ማየት ይችላል። ቢትዊን ደ ላይንስ አሁን እዛች ቦታ ላይ ኳሷን ተቀብሎ ወደ ማጥቃቱ ለመውሰድ የሞከረበት መንገድ በጣም አስደናቂ ነበር ማለት እንችላለን። በኋላ ላይ እንግዲህ እሱን ወደ አጥቂ በመውሰድ የ4-5-1 ቅርጽን ለመስራት ሞክረዋል። ዊሳህ ለዚህ ቡድን ትልቅ የሆነ አዲሽን እንደሚጨምር ከብሬንፎርድ ባለፈው ዓመት ነበር ይሄን ግልጋሎት ኒውካስሎች የሚጠብቁት። በአሁኑ በዚህ በያይዝለ ቡድን ግን ከአጥቂ ጀርባ በጣም ድንቅ ነበር። የጨዋታውም ኮከብ ተብሏል። እንግዲህ መጨረሻ ላይ የ95ኛው ደቂቃ ላይ ፔናልቲ እጅግ እንዴት ነው አነታራኪ ነበር። ማቲያስ ያይዝለም እንግዲህ ስለዚህ ፔናልቲ ተጠይቆ የሰጠው አስተያየት ነበር። ፔናልቲው ማሰጠቱን ማለት ንክኪዎችን መፍቀድ አለብን የሚል ነገር። እውነት ለመናገር ሊዩስ ሃል እግሩን አንስቶታል አላነሳውም፣ ለዳኞች የሚታው ነገር ቢሆንም ግን ማጨቃጨቁ የግድ ነበር ማለት እንችላለን። ለዚህም ነው አሰልጣኙ እንደዚህ አይነት ንክኪዎችን ካልፈቀደ በትክክል ፔናልቲ የሚያሰጡትን ምን ልናደርጋቸው ነው የሚል ነገርን አንስቷል እና ጥቂት አነታራኪ የነበረ ነገር ነው። በመጨረሻም እንግዲህ ፔናልቲው ተቆጥሮ አንዶኒ ኢራዮላ ከዚህ ከሴንት ጄምስ ፓርክ 1 ነጥብ ቢያንስ ይዞ ለመውጣት ችሏል። እስካሁን ተሸንፎ አያውቅም በሴንት ጄምስ ፓርክ። ስለዚህ ያለመሸነፍ ሪከርዱን ማስቀጠል ችሏል ማለት እንችላለን። በሊቨርፑል በኩል ብዙ መታረም ያለባቸው ቦታዎች አሉ። ኬርኬዝ እና በቀኝ በኩል የተከላካይ ቦታ ላይ የሚሰለፈው ፍሪምፖንግ አሁንም በመከላከል ሚናቸው ላይ እጅግ ደከም ያሉ ናቸው ማለት እንችላለን። መሀል ሜዳ ላይ ጉልበት ይጎለዋል አሁንም ቡድኑ። እነ ግራቨንበርግ ይሄ ከ2 ዓመት በፊት በነበረው ብቃታቸው ላይ ነው ማለት አይቻልም። ማካሊስተርም ቢሆን ስለዚህ እዚህ መሀል ሜዳው ላይ ትልቅ የሆነ ሪኢንፎርስመንት ያስፈልጋቸዋል ብዬ አስባለሁ። በኒውካስል በኩል ያይዝለ እንደተናገረው ከሆነ ወደ 7-6 ቀኖች ይቀሩታል የዝውውር መስኮቱ። አሁንም ተጫዋቾች ያስፈልጉናል ብሏል። እንግዲህ ከዚህ በኋላ በተደጋጋሚ የምንጠራው አሰልጣኝ ስም ይሆናል ማለት እንችላለን ይሄን አሰልጣኝ። ምክንያቱም በጣም ጥሩ ፉትቦል የሚጫወት እጅግ በጣም ለተመልካች የሚማርክ ፉትቦል የሚጫወት አሰልጣኝ ነው። ከዛም ውጪ ተጫዋቾችን ደግሞ በድጋሚ የሚያስፈርሙለት ከሆነ ከዚህም የተሻለ ውጤቶችን እንጠብቃለን። ብዙ ተጫዋቾችን አጥቷል። ብሩኖ ጉማሬሽ፣ ቶናሊን የመሳሰሉ ትልልቅ የኒውካስል ሀብቶች እንግዲህ አሁን ተሽጠዋል። ስለዚህ አሁንም በድጋሚ እንግዲህ መሀል ሜዳውን ማጠናከር ያስፈልጋል። እንደነ ኒኮ ጎንዛሌዝ ያለውን ተጫዋች
ሲቲ ለማስፈረም ከጫፍ መድረሱም እየተነገረ ነው። ስለዚህ በሚቀጥሉት ቀናት እጅግ የተሻሻለውን ኒውካስልን ልናይ እንችላለን። አጠቃላይ ግን የጨዋታው አቀራረብ በጣም አስደናቂና በሞመንቶች ላይ ብዙ የግብ ዕድሎችን የፈጠረበትን የትላንትናውን ጨዋታ መመልከት ችለናል።